አንድ ባለ ትዳር ቤት ውስጥ ሰው አይደለሁ ተጠራጣሪ ነበር ሌላ አይነት መልክ ቢኖራል ይጻል በዚህ ደረጃ ሁለት አይነት አስተሳሰብ እንዴት ሊመጣ ቻለ? በኋላ ነው ወላጆቼን ያመሰገንኳቸው ብዬ ማስበው። አባቴ ትምህርት ሳቋርጥ ይቆጫሃል ብሎኝ ነበር። ስለዚህ ምን ነው ፊል ያረከው የመከዳቱ ላይስ እጮኛ በሚልኮ ብዙ ሰው ተጎድተዋል። አደጋለ ቤተሰብ አለ ሳትጨምሪ ሳትቀንሽ ያለው በሙሉ ነገር ይችላል። አረ ክፉ ነው አለ። የላሷ አግብታ ልትሄድ መሆኗን ምን መረጃ አግኝታል? ከሷ ውጪ ጭንቁስ ገባው። ሰራተኛው በዚህ ደረጃ መረጃ ላንተ ለመስጠት ምን አስደፈራት? እንዲህ ያለን ማን አንተ ስለው ረዳሳችሁ ምናምን ይባላል አለ። ለምን ኮሎኔል አትወርቁ ስንታረቅ እህቶቿ አይገባም እዛ ቤት አሉ። ሰላም ጤና ይስጥልን ተመልካቾቻችን እንዴት ከርማችኋል? በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን። እንዴት ናችሁ? የልቤ እውነት የተሰኘው ፕሮግራማችን ዛሬም በአዲስ እንግዳ መተናል። የዛሬ እንግዳችን እንግዲህ ትንሽ ጠጠር ያለ ታሪክ ያለው ይመስለኛል። እንዳወራኝ ተወሰነ ነገር ነግሮኛልና ባለ ትዳር ነበረ እና ባለቤቱ ከሱ ተደብቃ ሌላ ሰው አግብታ ልትሄድ መሆኗን ሰምቶ አብሯት እየኖረ ነበረ። መጨረሻ ላይ ልትሄድ ስትል ደግሞ ቼክ ስትደረግ የሁለት ወር እርጉዝ መሆኗን አወቀችና በሱ አስገዳጅ ሁኔታ ከውጪ ለመቅረት በቃችና ከዛም በጣም በርካታ ከሷ ጋር ሳለፍኳቸው ከባድ ታሪኮች አሉና ለተመልካቾቻችን ጥሩ ትምህርት ይሆናል ብዬ ስለማስብ እንግዳ መሆን ፈልጋለሁ ብሎኝ ነበርና እኔም እንግዲህ ዌልካም እንኳን ደህና መጣ ብያለሁ። እንኳን ደህና ቆያችሁ። እንዴት ነህ? እግዚአብሔር ይመስገን። አንድ ባለ ትዳር ቴንኪው አንድ ባለ ትዳር ቤት ውስጥ በዚህ ደረጃ ሁለት አይነት አስተሳሰብ እንዴት ሊመጣ ቻለ የሚለው ነገር በደንብ እናወራለን። ለምን እንደዚህ ሊፈጠር ቻለ? ለምን እንደዚህ ያሰበች? ምክንያቱ ምንድነው? የተገናኛችሁበት ሁኔታ እንዴት ነበር የሚለውን እስከ መጨረሻው በደንብ አድርገን ነው የምናወራው። ይቻላል። በቅድሚያ ግን ሙሉ ስምህን? ብርሃኑ በላይነህ በላቸው። አቶ ብርሃኑ በላይነህ በላቸው። እንዴት ነህ? እግዚአብሔር ይመስገን። ሰላም ነው ወይ? ታሪክ ልታካፍለን ስለመጣ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል እዚህ በመምጣቴ። አቶ ብርሃኑ ልጅነቱ እንግዲህ ኖሯል፣ አስተዳደግ አለ፣ ቤተሰብ አለ፣ ከዛ ደግሞ ወደ ትዳር የመጣበት ህይወት አለው አይደል? ስለዚህ ከመጀመሪያው ወደ ልጅነት ልሂድና ወደ ተገናኘንበት ፖይንት ከመምጣታችን በፊት እስቲ ያንናውራ። ልጅነት እንዴት ነበር? አንዳንድ ይሄ የመቻሉ የትግስት ወይ ደግሞ እነኚህ ነገሮች ሁሉ የማደፍ ምክንያት አለን አስተዳደጋችን ላይ አይደለ? አቶ ብርሃኑ እንዴት አደገ? ልጅነቱ ምን ይመስላል የሚለውን ነገር እስቲ ልጠይቅ። ያው ከዚህ 135 ኪሎ ሜትር ርቀት ላይ ያለች ቡታጀራ የምትባል ከተማ ከከተማው ወጣ ባለ የገበሬ ማህበር ውስጥ ነው ተወልጄ ያደግኩት። መማረው ከተማ ውስጥ እንደነበረ ነው። ከዛ ትምህርትን በማቋረጥ ነው ወደዚህ ወደ አዲስ አበባ የመጣሁት ማለት ነው። ወደ አዲስ አበባ ስመጣ ለምን አቋረጥክ? በጊዜው የ97 83 ዓመተ ምህረት ላይ ስለነበረ ያድግ ሲገባ የሰባተኛ ክፍል ተማሪ ነበርኩ። ትምህርቱ የዛ ሰዓት ተመሰቃቀለ። ቀጣዩ አመት ላይ ከተማ ላይ የሚመጡ ልጆች በእነሱ ሀሳብ በመሰረቅ ወደ ከተማ ሄደው መስራት በሚል ቅድም ባነሳው ልጅ መሰረት ጫማ ቤት ገብቶ መስራት በዛ መንገድ እየሄድኩ ነው ያደግኩት። አዲስ አበባ ጠፍተህ መጣህ? እዚህ ለመስራት ጠፍተህ ነው የመጣው ወይስ ከተማ ትምህርት ለመማር ብለህ ነው የመጣው? 83 እንግዲህ እኔም የመጣው 83 ነው ካሰላ እኩል ነው ታሪካችንና ለመማር ወይስ ለመስራት? ለመስራት ነው የመጣሁት። ጠፍተህ ያው ከቤተሰብ አሸንፌ ቢብዬ ማለት ነው። እና ተጽዕኖ ነበረው። ያው ከቤተሰብ ውስጥ መጪ አንድ ታላላቅ ወንድሞች አሉ። በገጠር ደረጃ አንድ ተማሪ የሚገባውን ከትምህርት ቤት የሚሰጠውን ትዕዛዝ ለመፈጸም አስቸጋሪ ነው ባልተማረ ቤተሰብ ውስጥ ስትማሪ ማለት ነው። ይሄ ተጽዕኖ አለ። ትምህርት ቤት ያለው ነገር አውቃለሁ፣ ቤተሰብ ጋር ያለው ነገር ችግሮች አሉ። ከዚህ የተነሳ የምፈልገው ውጤት ላይ ለማምጣት ምንም ሞራል አበረታታች የሚያበረታታ ነገር የለም። ከዚህ የተነሳ ያው በኋላ ነው ወላጆቼን ያመሰገንኳቸው ብዬ ማስበው። ከመጣው በኋላ ቆጨኝ። አባቴ ትምህርት ሳቋርጥ ይቆጫሃል ብሎኝ ነበር። ልጅነት ቆጨኝ፣ በጣም ቆጨኝ። ካቋረጥኩበት 9 አመት በኋላ እንደገና ያቋረጥኩበት ወደ ታች 7ኛ ክፍል ወርጄ አዲሱን ፖሊስ ትምህርት ተማርኩ ማለት ነው። እውነት ነው? እሺ። እና የማታ ቀን እየሰራክ? አዎ፣ ቀን እየሰራው የማታ ጫማ ቤት ነበርክ? ጫማ ቤት ነው የምሰራው። ትንሽ አንድ ፔሪየድ የመማር አቅም አልነበረኝም። 4 ፔሪየድ ነች ያለችው። አንድ ፔሪየድ በጣም በድካም
ሰርቼ ስወጣ ድካም ልክ ስራ አስጨርሽ ይደክማልና በዚህ ውጤት በየትም አልደረስኩም። እንደምንም ብዬ ያው 10ኛ ክፍል በአዲሱ ፖሊሲ ሲኤልሲ ፈተና 97 ላይ ወሰድኩ ማለት ነው። ውጤቱ አንደኛ የማታ ነው። ብዙ መጽሐፍት የለንም። ከባድ ነው ትምህርቱም በራሱ ግን አልተማረም የሚለውን ነገር ለማውረድ ብቻ ይቆይ የሚመጣውን ቁጭት ለማጥፋት እሱን ቁጭት ለማጥፋት እጃለሁ። ተሳክቶልኛል ብዬ አስባለሁ። ቢያንስ ያንን ነገር ከላይ ላይ ማውረዱ ትምህርት ለምን ያቋረጥኩባቸው ምክንያቶቼ የሚመክር ሳይሆን በኃይል የሚገዛ አገዛዝ ቤተሰብ እና በተለይ አባቴ ዋህ ነው እንደዚህ አይነት ነገር አያደርግም። ግን ታላላቆች ወንድሞች ተጽዕኖ አላቸው። ይገርፉ ነበር። በጣም የሚመታኝ ወንድም ነበረኝ። አሁንም አለ በህይወት። እኔ ላይ ብቻ አይደለም ትንሽ ከባድ ነው። እንደውም ጅብ ድረስ ከጅብ ጋር እስከመታገል ድረስ የደረሰ ሰው ነው። ለምን? ኃይለኛ ሰው ነው። በቃ ኃይለኛ በጣም ከጅብ ጋር መታገል ነው። ጅብ ሊደበድብ መጥቶ ማለት ነው። እና አሁን ደግሞ አዲስ አበባ በመልክ እኔና እሱን እንመሳሰላለን። ሰዎች በምሳሌ እሱን የሚያውቁ ሰዎች ያዩና የከሊ ወንድም ይመስላል፣ አበበ ነው የሚባለው፣ የከሊ ወንድም ይመስላል፣ ያ ጅብ ያዘው ይላሉ። ምክንያት እንትን ሆነ። እና እኔ ወደዚህ እንደመጣው አዲስ አበባ እንግዲህ የተለያዩ ነገሮች ያማረ ከተማ ሆና ዳቦም እያለ ሆቴልም እያለ ተረበሽ የምታድርበት ከተማ ሆኖ አግኝቼዋለሁ። እበላለሁ እንደ ልብ ብለህ ነበር የመጣኸው? የተለወጠ ኑሮ ለመኖር ነው አመጣጤ። ግን በዚሁ ልክ በእኔ አቅም ገና ሙያ እስከሚዝ ድረስ በቂ ደሞዝ የለም፣ መኖሪያ ቦታ ያስፈልጋል። ግን በዛ ህይወት ውስጥ ላይ በዛ ኑሮ ላይ ያለው ያው ከመንፈሳዊ ጋር ስለተገናኘው ራሴን ገዝቼ ለመኖር ከክፉ ሁሉ በመሸሽ እንዳውም ከመመከር አልፎ የመምከር ደረጃ እና ከምንኛውም አይነት ሱስ የተጠበቅኩ ሰው ነኝ። ልምዱም የለኝም፣ አልጀመርኩም። በዛ ህይወት ነው ያድጌ የመጣሁት ማለት ነው። ኦኬ አዲስ አበባ። ከዛ በኋላ እንግዲህ ትምህርትን ጨረስክ? ትምህርቴ እስከ 10ኛ ደረስኩ። ያው በቲዮሎጂ እስከ ዲፕሎም ነው ሄድኩት። የዳር ቲዮሎጂ። ኦኬ በጣም ደስ ይላል። ከዛ እንዴት ተገናኘክ? እንግዲህ ባለ ታሪኳ የመጣህባት ምክንያት? በቤተ እምነት አካባቢ ስኖር በመንፈሳዊ የወንጌል ስኖር የመዘምራን መሪ ነኝ። መዘምራን ላይ ከአንድ መዘምራን አልፎ በቤተ ክርስቲያኗ 4 መዘምራኖች አሉ። እነዚህ 4 መዘምራኖች አብረው የሚያሳልፉበት ጊዜ አብረው የሚያገለግሉበት ጊዜ እነዚህ ከሚመሩ መሪዎች ጋር አንዱ እኔ ነኝ። በዚህ ውስጥ እያለን ያው ተተኪ አይደል የመዘምራን ህይወት። በጋብቻም ወደ ውጪም ሰው ሲሄድ ሌላ ይመጣል፣ ካካላው ሌላ ይመጣል። በዚህ ውስጥ ተተክታ ስትመጣ ባለቤት እሺ ተተኪዎች ጋር ስትመጣ ያው ተተኪዎቹ ሊያውቁን ይችላሉ። እኛ መድረክ ስለወጣን በጊዜው እኛ ግን አናውቃቸው። በዚህ ውስጥ ስትመጣ ያው ቴክኒኩም የህይወት ምስክርነት ለዚህ ነገር ብቁ ነው ለመድረክ በሚል ፈተናዎቹ ሲወስዱ እኔ ያው የመዘምራኑ መሪ ስለነበርኩ እንደ ታዛቢ ይቀመጣሉ ማለት ነው። ከዛ አልፋ ወደ አንደኛው መዘምራን ሽፍት ስታረስ ገባ እኔ ጋር ትደውላለች ብዙ ጊዜ ማለት ነው። እሺ ከዛ በኋላ እኔ ደግሞ እዛም እያገለገልኩ በሌላ አልፎ ለመሄድ አንድ የገጠሯን ቤተክርስቲያን የገጠሯን እንደ በጎ አድራጎት ያለ ድርጅት ውስጥ እንደ ወንጌል በገጠር በሚል ወደ ገጠር ሄዶ የተቸገሩትንም መንፈሳዊን በመርዳት በዛ አገልግሎት ውስጥ ገባው ማለት ነው። እዛም ስገባ ይሄኛውን መዘምራኑ አልተውኩም። አዲስ አበባ መጣው ጊዜ እዛ ብዙ በሳምንት ሊገጥመን ይችላል፣ ወሩን በሙሉ ሊኖር ይችላል። አርብ ወተን ቅዳሜ እሁድ ሰኞ ነው ወደዚህ የምንመለሰው፣ ወይም እሁድ ከሰዓት ነው የምንመለሰው። በዚህ ውስጥ እያለው ግን ትደውላለች። እሱ ለምን እንደምትደውለው ያው እሷ እንደምትለው ስጦታ የሆነ ልትሰጠኝ ልትረዳኝ ትፈልግና ደግሞ በሌላ መንገድ ያስበኛል ብላ ታቆማለች ይመስለኛል። እኔ ደግሞ የሆነ ቀን የምስጦታ ይሄ በበዓላት ጊዜ መዘምራን ስጦታ ይለዋወጣሉ። አሁን ለምሳሌ ሆሊዴ በሚሆን ጊዜ የገና በዓል ቀጥሎ የፋሲካ በዓል ላይ ልውውጥ ይኖረናል። እሺ እንኳን አደረሰ አይነት ነገሮች ማለት ነው። በዚህ ውስጥ እያለን ትደውላለች። አንድ ቀን ብዙም በምልክት ስትነግረኝ እንጂ ብዙ አላውቅም። አይቻታለሁ ግን ብዙ አላውቅም። እኔ ብዙ ስለሆኑ ማለት ነው።
አንተ ውስጥ አይንክ ውስጥ አልገባችም? አዎ አንድ ቀን በአጋጣሚ አባቷ በህይወት ያርፋሉ። እንግዲህ ከዚህ ዓለም በሞት ሲለዩ አንድ እሷን እንዳደራ ተብላ የሰጠቻት አሜሪካን ያለች ጓደኛ አለች። የእህቷ ጓደኛ አለች። እዚህ ለእሷ አደራ ብላ ነው እህትየው እዛ አለች። የእሷ እህት አሜሪካን አለች ማለት ነው። የማህት የባለቤት እህት? አዎ አሜሪካን አለች። አሜሪካ ያለች የባለቤት እህት እዚህ ላለች ጓደኛዋ እህቴን አደራ ብላ ነው። አዎ አደራ ብላታለች። በመንፈሳዊ ምክንያት ከቤተሰብ ትንሽ አባትየው ምክንያት ተበታትነው ነው የሚኖሩት በጊዜው እንደተነገረኝ መረጃው ማለት ነው። እና ያቺ አሜሪካን አለችውና እቺ እኔ ያለሁበት አብነት የሚባለው መንደር አካባቢ ይኖሩ ነበርና በዛው ነው ያሉት። አሁን ያቺ ጓደኛ አደራ የተባለችው ወደ እኔ መታ እንትን አለች። አባቷ አርፏልና ደውለህ እንደው ለቅሶ ከዚህ ሁሉ መዘምራን ተለይቶ ለኔ የተነገረኝ ነገር ምንድነው የሚል ጥያቄ ውስጥ በጊዜው ተደናገጥኩ። አንድ ቀን ሻይ ቡና ብዬ አላውቅም፣ ቁጭ ብዬም አላውቅም። እና ከዚህ ሁሉ መዘምራን ተለይቶ ለኔ ለቅሶ ሊነገረኝ እንደቻለ ብዬ ጥያቄ ፈጥሮብኝ ያው ሰውን እንትን ላለ ማለት አለ የሆነ ወይ ሰው ለኔ ቦታ ሊኖረው ይችላል በሚል እሺ በቃ የት ነው ቦታው ምናምን ስል ደብረ ዘይት ነው አለች። እሺ ጭራሽ ደነገጥኩ። አሁን ደብረ ዘይት መሆኗን አላውቅም እና እሺ መሄድ ይቻላል ስል አያቴ በቃ በስልክ ደውለህ ብቻ አናግራት አለች። ቀይጭ ስትለኝ ንግግርም የላችሁ? የለንም በቃ ወደ መዘምራ ስትገባ ብቻ ነው የምንተዋወቀው። ከዛ እኔ ያለው እሷ ኤኳየር የሚባለው ነው ገባችሁ። እኔ ደግሞ ቀጥሎ የነበረው ቢኳየር የሚባለው ነው መመራ የነበረው። አጠቃላይ ወደ 100 መዘምራን በነበረበት ቦታ ላይ ነው እየመራው ያለሁት ማለት ነው። እና ከዛ ደውዬ እንግዲህ እግዚአብሔር ያጽናናሽ ምንድነው የገጠመሽ ልመጣ ነው ስላት አያትምጣ ከኔ ውጭ የምታውቀው ሰው የለም አለች። አይ ለልጆቹስ ቢነገር አንድ ትንገር ሲጀመር መዘምራኑ ገና መግባቷ ስለሆነ ብዙ ሰው ያውቃት አይግባባች ብዬ በዚህ መንገድ እሺ አልኩ። ሌላ ጊዜ ስትመጣ አገኘኋት ቤተክርስቲያን በቃ ያኔ ማለት ነው። በዛ መሀል መዘምራን አንዳንዴ አብረን ጸሎት ይኖረናል፣ አብረን ትምህርት ይኖረናል። ከዚህ ደግሞ አገልግሎት የሚባል ነገር ይኖራል። በዚህ ውስጥ አንዳንዴ ተመልሰን ለትምህርት ወጥተን ለምሳ ወጥተን ስንመለስ ሻይ ቡና መባባል ጀመር ማለት ነው። እኔ በዛ ሰዓት ያለሁት ሌላ ህይወት ውስጥ ነኝ ያለሁት። ሌላ ጓደኛ አለ ሌላ ጅማ ዩኒቨርሲቲ ውስጥ የነበረች እህት አለች። እሷ ደግሞ ልክ በዚህ መሀል ላይ ጅማ ዩኒቨርሲቲ ከሄደች በኋላ ነው አለች ከ6 ወር በኋላ አልፈልግም ምን እንደገጠማት ባላቅም ብታገል ጠበቅኩ። በአንድ ጊዜ 1 አመት ያህል ጠበቅኳት ማለት ነው። ያቺኛዋ እምቢ ብላም 1 አመት ጠበቅኳት ማለት ነው። ስትመጣ ደውላለሁ፣ በሆነ መንገድ ደውላለሁ። የመጨረሻ ከዚህ ሀሳብ ወጣሁ ማለት ነው። ምንድነው ይናል ዝም ማለት አለብኝ አልኩና ዝም ባልኩበት እቺ ደግሞ ትደውላለች ማለት ነው። ደውላለች። አንድ ቀን ጠራኋት። እጮኛ በሚል እኮ ብዙ ሰው ተጎድተዋል። አሁን እጮኛ የሚለው በባይብል ደረጃ ላይ አንድ ክፍልና ሁለት ቦታ ላይ ነው ያለው። ስለዚህ ቀጥታ ትዳር ቢሆን ጥሩ ነው እና መልካም ፈቃድሽ ቢሆን ጠየኳት። ጓደኛ አለሽ ወይ ስላት የለኝም። ለምን ጠየቀኝ አለች። አይ የጠይቅበት ምክንያት አለኝ ካለ ምክሮች ይኖሩናል። እንዴት መሆን አለበት እመክራለሁ ብዙ ጊዜ በጋብቻ ላይ ማለት ነው። ወንዶች ብዙ ጊዜ እህቶች ላይ ከደረሱ በኋላ ይጎዳሉ። እንደ መዘምራኑ ስኖር አባትም ሆኜ ነው ያሳለፍኩት እየመከርኩ ብዙዎቹ ወደ ጋብቻ የደረሱበት ሁኔታ ነው። እንደውም እህቶች በመመክራቸው መሰረት የተፈጸመላቸው አሉ። እህቶች ሞኞች ናቸውና አንዳንዴ የዋህ ደካሞችም ናቸው ብዬ አስባለሁ። ደካማ ስል ይሄ በቀላል በንግግር ይሸወዳሉ። ይሄ ነገር እንዳይሆን መመክረ ሰው ነኝ። ከዛ ካለ ለመከር እንዲህ አይነት ነገሮች ምን መሆን አለበት የሚለው ነገሮች ወደ ፍጻሜ ይመጣል። አይ አንድ ሰው ነበረ ከኔ እውቀት ጋር ፈጽሞ አይሄድም። ሌላኛው ደግሞ በሌላ አድቬንቲስት በሚባለው ውስጥ ነውና በጣም የተማረ ነው። ወደ ካናዳ ሄደ ቀራለች። እሺ አሁን ምን ሐሳብ አለ? ምንም የለም። እሺ እኔ አሁን ዛሬ የፈለኩሽ አልኳት። እጮኛ የሚለውን ትቼዋለሁ። ሚስቱኝ ከታ ፈቃደኛ ከሆንሽ እንጋባለን አልኳት። ሳትተዋወቁ ምንም ጊዜ ያህል አውቃታለሁ። ቢያንስ 1 አመት ሆኖናል። እያያት ዘምራን እየመጣች ነው ስላት በጊዜው በቃ አካባቢ ያለ ነገር ሁሉ
ጠፋ። ያለው ሰው በሙሉ የሚያቀን መሰላት። ካፌ ውስጥ ነን። ደስ አላት። ምን ደስ ይላታል? ማየት አቃታት ነው። አፈረች። አዎ እሺ እሺ። በዚህ መሀል ላይ ምንድነው? ምንም እኮ ነገር አይደለም በፍጹም። እሺ አሁን እኔ ሀሳብ አልሰጠህም አለችኝ። እሱ ልክ ነሽ፣ አሁንም ሀሳብ እንድትሰጪኝ አልፈልግም። ሰው አይቶ አጥንቶ መስጠት አለበት አልኳት። ልሻኝሽ ወደ ቤት አልፈልግም ሄደች። ከዛ እኔ በርቀት እየተከተልኩ የሚገባበት ነው ወደ ሰፈሯ ስትደርስ ተመለስኩ ማለት ነው። ምን ተሰራው ብዬ ወደ ቤት ሄድኩ። ምን አጠፋው ጥፋት አለ ብዬ ቤት ሄድኩና ደወልኩ። አጠፋው ጥፋት ካለ አልኳት። ይሄ በስንት ዓመተ ምህረት ነው? 2000 ዓመተ ምህረት 2000 ዛሬ 17 ዓመት። 2000 ዓመተ ምህረት ላይ እሺ ያጠፋው ጥፋት አለ አልኳት። ምንም ጥፋት አላጠፋም ማለት። አይ እንደዛ ስትሆኝ እኔ በጣም ፈራው። አንደኛ ሰው እንዳይሰናክልብኝ ጠነቀቃለሁ የቻልኩት አልኳት። አይ ካላጠፋው ጥፋት ከሌለ አስቢበትና መልሱን ትሰጪኛለሽ። ከሆነ ይሆናል፣ ካልሆነ አይሆንም። ይሄ ነው የምፈልገው። ከዛ በፊት የተጎዳሁበት ነገር ስላለ አልኳት ማለት ነው። እሺ አለች። ከ15 ቀን በኋላ ደውዬ ስጠራት መጣች። ትንሽ የዛን ቀን ሻል አለች፣ ተረጋግታለች። እኔ አሁን ምንም መልስ አልሰጥህም አለች። እሺ መልስ የማልሰጥህ ምክንያት አለኝ አለች። አንቺ ምክንያት የምትይው ነገር ካለ ምንም ማድረግ አይቻልም። ምክንያትሽን ስጨርሺ ይሆናል አልኳት። አሁን ጠበቁና በ15 ቀን ተገናኘን። እኔ መልስ ያልሰጠው አንድ ወደ ውጪ በላይቤሪያ በኩል ወደ አሜሪካ ለመሄድ ፕሮሰስ ላይ ነው፣ ግን እየቀረ ነው። አንደኛ መልስ ያልሰጠው ያ ነገር ለአንተ መልስ ሰጥቼ እሺ ብዬ ያ ነገር ቢመጣና ብተውህ ይሰማሃል አለች። ኦኬ ጥሩ ነገር ነው ይሄ፣ ለኔ ማሰብ ነው። ሌላስ አልኳት። ግን አሁን ደግሞ ነው ብዬ እንዲህ ነገር አለ ብዬ አይሆንም ብዬ ብል አንተ ልታመልጠኝ ነው አለች። ስለዚህ እንትን ነው አየር ላይ ቁጭ አድርጋ ነው። አዎ እንዲህ ስትለኝ ሁለቱም ለጥቅማችን ነው። አዎ ከተሳካ አልኳት ትሄዳለች። ፕሮግራምም ቢኖረን አብረንም ብንሆን ትሄጃለሽ አልኳት። ችግር የለም። አዎ ከቻልሽ ትወስጃለሽ፣ ካልቻልሽ ደግሞ በቃ እህትና ወንድም ሆኖ መቀጠል ይቻላል አልኩኝ። እኔ በእንደዚህ አይነት ነገሮች ፈጣን ነኝ። ስለዚህ አሁን ለጓደኛ ነው ለማንኛውም። አዎ እንደዛ አልኩና ስንሄድ የተባለው ፕሮግራም የውጪው ፕሮሰሱ ቀረ። ሲቀር ነገረችኝ። ስትነግረኝ አሁን እኔ ምን አደረግኩ? የሚቀጥለው 2000 ዓመተ ምህረት ላይ ነው 2001 ዓመተ ምህረት ጥር ላይ መጋባት አለብናል። ስለዚህ ከ6 ወር በፊት ቤተክርስቲያን ማመልከት ስላለብን 6 ወር ካለፈ አታጋባም። ጥር ካለፈ አብይ ጾም አይደል? አዎ። ስለዚህ በዚህ መንገድ ቤተክርስቲያን ሳትሆን ቤተሰብ ይሻሉ። ስለዚህ ይሄ መሆን የለበትም አልኩኝ። ሙሉ ስሟንም ያወቅኩት የዛን ቀን ነው። ስንት ጊዜ ቆይተህ? 1 ወር ከምናምን መታው ወንተ በዛ ሰዓት መታወቂያዋን ሳይ ነው የአባቷን ስም የራሷ ስም ራሱ ግማሹ ነው የሚጠራው እና አልገባኝም። ሙሉ ስም ሆኖ አሁን ለምሳሌ ዓለም ፀሐይ ቢባል ማለት ነው ዓለም ነው የምትታወቀው። እሺ ሙሉ ስም ግን ዓለም ፀሐይ ነው እና ይሄን ነገርም ያየሁት የዛን ቀን ያንን ወስጄ በራሴ ማለት ነው ለቤተክርስቲያን ደብዳቤ ያስገባው ማለት ነው። ቤተክርስቲያን ጠራችን፣ የጋብቻ ትምህርት አስተማረችን። ከዛ የሷ የታናሿ ታናሽ የምታገባለች። ብዙ እንትናቸው እድሜያቸው ሩቅ አይደለም፣ የ1 ዓመት እንደምን ልዩነት ናቸው፣ ብዙ ናቸው። ወይ እንዳውም እሷ በዚህ ወቅት ላይ አባታቸው ሙት ዓመት ሳላወጣ አልድርም ብላ እናትየው አለችና በዚህ መንገድ ተላልፈዋል። መስከረም የነበረው 2001 ላይ መስከረም የነበረው ተላልፈዋል። አሁን ቀኑ ምን ጥልበት ቀን ስላጣ አንቺ ሚዜ ትሆኛለሽ። ኧረ እኔ ሚዜ አልሆንሽም፣ ሌላ ገባ ነው እንዴ? ምን እያወራሽ ነው ያለሽው? ቤተሰብ ነግረሻል? አልነገርኩም። ያንተ ባለቤት? አዎ። ከዛ ታዲያ ምንድነው ይሄ ቀላሉ ነገር? እኔ ንገሪ ብሎ ይልከኛል፣ እኔ ፈርቼ እመለሳለሁ ትላለች ማለት ነው። እዛ እህትየው ያቺ የምታገባዋ ፈጣን ነች ከሷ ይልቅ። ኧረ ይሄ ነገርም ስላለ አብሮ መሆን ስላለበት ጋብቻው አብሮ መሆን ስላለበት እንደዚህ ነው ጥሩና አናግሯት። እየመጣች ፈርታ ነው የምትመለሰው።
እንዴ ምን ያስፈራታል? ከዛ ቤተሰብ አቅርቦ አወራት ማለት ነው። ያወራ እኔ ሽማግሌ የሚላክበት ቀን በዚህ ቀን፣ የጋብቻው ቀን በዚህ ቀን ጥር 3 ነው 2001 ጥር 3 ላይ ነው ጋብቻው የተፈጸመው በራሷ ፈቃድ። ከዛ እነዛም በዛ ቀን ተስማሙ ማለት ነው። አንድ ላይ ተጋቡ። ጋብቻው አንድ ቀን ሆነ። አንድ ቀን ሆነ። በዛ ተስማሙ። እነሱ ግን የፕሮቴስታንት እምነት ተከታይ ናቸው ሁሉም? እሺ። ያልሆኑም አሉ በቤተሰብ ደረጃ። አይ ነው። ከዛ አንድ ቀን ሆነ ማለት ነው። ነገሮቹ ተሳካ፣ ተፈጸመ። እኔ ሲጀመር በገንዘብ አላምንም። ፈጣሪ ሰው ይሰጠኛል ብዬ ነው የሰጠኝ ሰዎችም ስለነበሩ ነገሮች ተሳካ። በሚያምር ሁኔታ ተስተካከለ፣ ተከናወነ። በዚህ መሃል ስንሄድ 3 አመት ሳይሞላ በተጋባን 3 አመት ሳይሞላ የሆነ የሀሳብ ለውጥ ማምጣት ጀመረች። ከምከራይበት ከአከራዮች ጋር ባለመስማማት። ኦኬ። እኔ በሰላም መኖር ወዳለሁ፣ ጭንቅ ውስጥ ገባሁ። በቃ አከራዮችን ጋር መቃረን፣ ሙሉ ግቢ አትከራይም፣ አቅም የለም። ምንድነው ምክንያቱ? የምኑ ጸቡ? አንደኛ እኔን የሆነ ከውጪ እኔ በጊዜው አልገባኝ፣ በኋላ ነው ያወቅኩት። እህቷ ከአሜሪካ ልትመጣ ነው። ስትመጣ የአሜሪካን ዜግነት ያለው ባል እያዘጋጀች ነው። ይሄ ሀሳብ ገብቷል እሷ ውስጥ። ታዲያ የሀሳብ ገባ። ለምን ከተከራይ ጋር ትጣላለች? እኔን ለማስጨነቅ ነው በአጠቃላይ። ኦኬ። እኔን ለማስጨነቅ በቃ እኔ እንዳልሰራ፣ እኔ እንዳልጸልይ ፋይት ሆነ። በቃ እኔ ጨነቀኝ፣ በቃ ግራ ገባኝ። ባባብል ወዲብል። በዚህ መሀል እያለው ያ የነገርኩሽ ሚኒስትሪ ውስጥ ወደ ገጠር እንሄድበታለን ያልኩት ሚኒስትሪ ውስጥ እዛ ውስጥ ያለው ስራ አስካጁ በስራ ከሷ በጋብቻዋ ምክንያት ከምትሰራበት ኮምፒውተር ምናምን ትሰራ ነበር፣ ከምትሰራበት ወጣለች ባለቤት። አዎ። እና ስቶርም ቢሆን ለስራ ስትል ወሰርቢ ሪል ስቴት የሚባል እዛ 1-2 ስቶር ኪፐር ሆና እንድትሰራ አንድ ጓደኛ ይዛ ኢንጂነር አለ፣ በሱ መንገድ አስገባኋት። እዛ ጋር ሚክሰሩን የኔ ስራ አስካጅ አለቃ የነበረ ሰው ሚክሰር አለው የሚቆጣጠር ስላልነበረ የጋብቻው ቀን አይቷታል፣ አያውቃትም ነበር። ብርሃኑ ሚስት ነች ሲባል ነው እንዴ ብሎ በቃ ሚክሰሩ እንድትቆጣጠርለት አደረገ። በሂሳብ ተነጋግረው ማለት ነው። በዛ መንገድ ያውቃታል። ይሄ ስራ አስካጅ ቢሮ አካባቢ የኔ ሲኒየር የነበረው ሰው ጋር ኮኔክሽን ግጭት ተፈጥሯል ከኔ ጋር እና እሱ ሌላ መዘዝ እንዳይሆንብን ነው መፈለገው መፈራውና እና ያ ስራ አስካጅ ጋር ኮኔክሽን አለ። ከዛ ከቢሮ ከቤት ይሄ ሲሆን እኔን ቢሮ ውስጥ በጣም አጣደፉኝ። በቃ አንደኛ ስፍራውን ለማስለቀቅ ይታገላሉ። ያው ሰው እጁ ገንዘብ ውስጥ ከከተተ በደሃ ስም የሚመጡ ገንዘቦች አሉ፣ ይበሉ ነገሮች አሉ፣ ክፍለ ሀገር ስንሄድ የማያቸው ነገሮች አሉ። እኔ አይመቸኝም። እዚህ ነገር ላይ ፋይት ተፈጠረ። ክፍለ ሀገር ሲሄድ ወቀሳ ይነገረኛል። የምን በዛ በማገለግልበት ሚኒስቴር እንዲህ ችግር ደረሰብን ሲሉ እኔ ደግሞ እዛ ጋር ቢሮ ያለው ስራ አስካጁንም ከኔ በላይ ያለውም ስለምፈራ አያሳልፉኝም። አንደኛ የነሱ ሲኒየር ነኝ፣ በነሱ ስር ነው ያለው፣ ታች ነኝ ያለሁት፣ እነሱ ሲኒየር ናቸው። በዚህ መሀል ላይ ያለ ለሙላተ ጉባኤ እንዲጻፍ እያደረግኩ ሄዳለሁ። ከዛ ለማስወጣት እነሱ ምን ተጠቀሙ? እቺን ሰው ተጠቀሙ ማለት ነው። ባለቤትን ምን አረጉ? የሆነ ውሸት ያወሯታል። ምን በኋላ ነው እሱን የሚያወቅኩት። አሁን እኔ ግራ ገባኝ። አስወጡኝ፣ እነሱ ሸኙኝ ማለት ነው። እነሱ ሸኘ ነው የሚሉት፣ እኔ አባረሩኝ ነው የምለው። በዚህ መሀል ላይ ያለን ከወጣው በኋላ እሷን አግኝተው እንዳወሩ በሰራተኛችን በኩል መረጃ ሰምቻለሁ። ትልቁ የአሜሪካን ያለችው እህቷ መጣች። ነገሩ ሁሉ ተገለባበጠ። ሁሉ ነገር ለየች ማለት ነው። ሰው ከውስጥሽ ሲወጣ ታውቂዋለሽ። ጭቅጭቅ ወደ ቤተሰብ አካባቢ ስትሄድ ሄዳ ስትመለስ የመጨረሻ ጭቅጭቅ ነው። አይገባኝም። እኔ ቤተሰብ ኢንቮልቭ አድርጎ በእናንተ መሀል ነው ነገሩ። ቤተሰብ ገብቶበታል ሙሉ በሙሉ። አዎ። በተለይ እዚህ 3 እህቶች በተገለጠ ሁኔታ የደረሰኝ መረጃ ማለት ነው። አሜሪካን ያለችዋ ደግሞ እህት ከነባሏ ነው ያሉበት። ሌሎቹ ይኖሩበት አይኖሩበት አላውቅም። በምን አወረጋገጥ ካንተ? ሰራተኛዬን፣ የቤት ሰራተኛ? አዎ። አንድ ልጅ አለን
ወልዳቸዋል። እሺ እሱን ልጅ ይዛ ሰራተኛን ይዛ ደብረ ዘይት ሄዳለች። እሺ ቅዳሜ አርብ ቀን ልጁን ይዛ ሰራተኛዋን ሸኛዋትን ይለጋር ድረስ አምጥቼ ማለት ነው። እሷ ከትምህርት ቤት የማታ ትማራለች። እኔ ጋር ሆና ነው ኮሌጅ ያስተማርኳት ማለት ነው። እና ትምህርቷን ልክ ኤክስቴንሽን ነው። አሁን ቅዳሜ ቀን ከሰዓት እሁድ ጠዋት እና ሌላው ቀን ምሽት ትማረው ማለት ነው። ከዛ ከትምህርት እንደወጣች ትሄዳለች ማለት ነው። የምትሄደው ምርመራ ነው። ደብረ ዘይት ሆስፒታል ወደ አሜሪካን የሚላክ እንደሚደረግ ሙሉ ምርመራ አለ አይደል? ማንኛው አንቺ የምትመረመረው? ባለቤት እኮ ከቤት ሄደች ሰራተኛና ልጅህን እና ባለቤት ሶስቱን ሸኛቸው። እሷ በትምህርት ቤት ወጣ ትሄዳለች። ባለቤቴ ወደዛው። ልጅቷ ህፃኑን ይዛ ሄደች። እሺ ለየብቻ። እሺ ከዛ ምርመራ ነች እሷ። ምርመራ ቅዳሜው ምርመራ ከእሷ ጋር ያገባችው ሆስፒታል ይዛ ልታስመረምር ሄዳለች። ሁለት እህቶች ደግሞ ቤት ውስጥ ናቸው ያሉት። ብዙ ናቸው በነገራችን ላይ እና ሁለቱ ቤት ውስጥ ሲሆኑ ሰራተኛዋ ደግሞ ህፃኑን ይዛ እንደዚህ ወደ አልጋ ስራ አካባቢ ሆና እያንዳንዱ የሚናገሩት ነገር ትሰማለች። አማርኛ ያዝ ስለሚያረጋት እንደ ተራ ቆጥረዋታል። ልጅቷ በጣም የነቃሽ ነገር ነችና ያንዳንዲቷ ነገር ትከታተላቸዋለች። እና ከአሜሪካን ሲደወል እንግዲህ እዛ ሌሊት ነው እዚህ ቀን ነው ሲደወል ሁሉ የሚናገሩትን ትሰማቸዋለች። ከዛ ያቺኛው አንዷ ከሷ ጋር ያገባችው ሆስፒታል ሄዳ አስመርምራ ስትመለስ የሆስፒታሉ የምርመራው ውጤት የ3 ወር ከ20 ቀን ነፍሰ ጡር ሆና ነገረች። ኦኬ ቅድም ሁለት ወር ያልኩት ተሳስቼ ነው ማለት ነው። እሱ ላይ የ3 ወር ከ20 ቀን ነፍሰ ጡር ትሆናለች። ከዛ ውጤቱን ስትሰማ ያቺኛዋ እየተናደደች ወደፊት ልታስመረምር ወሰደችዋ ከሷ ጋር ያገባችዋ ማለት ነው። እቺኛዋ ከኋላ እያለቀሰች ወደ ቤት ኋላና ፊት ሆነው ሲመጡ ልክ በር ላይ ስትደርሳች እህቷ ማለት ነው ቻንሷን አቃጥሏለች ብላ በር ላይ ዘላ ትገባለች። ስትገባ ሁለቱም እጃቸው እንደዚህ ያደርጉና ምንድነው ስል አርግዛለች ትላለች። ስትል የዚህ ታናሻለች በዛች በተጋቡት መሃል ላይ ማስወረድ ነው ትላለች። እና በዚህ ስትል አይወርድም 3 ወር ከ20 ቀን ነው በህገ መንግስቱም የተቀመጠው 3 ወርና ከ3 ወር በታች ነው። ያ ማስወረድ በራሱ ችግር ነው። በጣም የሚገርመኝ ለጤናም እሺ በጣም የሚገርመኝ 3 ወር ከ20 ቀን እስከሚሆን ማርገዟንም አታውቅም። በሰራተኛዬ ነው ማርገዟን አወቅኩት። እሷም አታውቅም ሰራተኛዬ ነች የነገረችኝ ለኔ። ያው እሷ በሰማች ቀን ሰራተኛዋም ሰምታለች። እኔ ደግሞ ከ3 ቀን በኋላ ሰኞ ሰማው ማለት ነው። ሰራተኛዋ በዚህ ደረጃ መረጃ ላንተ ለመስጠት ምን አስደፈራት? አንደኛ እሷን ትወዳታለች። ትረስት እምነትህን በራሱ እሷን ትወዳታለች። ከክፍለ ሀገር ያመጣኋት ሰው ሰጥቶኝ ያመጣኋት ልጅ ነች። እንደ ሰራተኛም አልቆጥራትም። ከኔ እዚህ እንደ እህትና እንደ ወንድም ነው የምኖረው። ለኔ ደሞዝ ሁሉ አትጨነቆ የምትል ልጅ ነች። በኋላ እንደው በቃና ትመጣና ይሄን ነገር ሲሆን በጣም ይጣላሉ፣ በጣም ይሰድቧታል። ያለ ወትሯ ሌላ ቀን እሑድ ቀን የምትመጣው ነበረ። ቅዳሜ ከሰዓት ልጇን ፈልጋ ሰራተኛዋን ይዛ ትመጣለች። ስትመጣ ሰውን ፊቷ ሁሉ ውድቅ አለብኝና ሰላም ናችሁ ማዘር ደህና ናቸው? ጥሩ እናት አላት። በዚህ አጋጣሚ በጣም አሁን አሜሪካ ነው ያሉት። በጣም ጥሩ እናት፣ ግን እናትየው ተጽዕኖ ፈጣሪ አይደሉም። የዋህ ናቸው፣ ቅን ናቸው። በልጆቹ ቁጥጥር ነው ሁሉ ነገር ያለው እና ከአሜሪካን የሚደውሉትን ልጅቷ ትሰማለች። እዚህ ጋር ያለው ነገር የሚሰድቧትን ሁሉ ትሰማለች። በዛ ላይ ይመጣሉ። ሰላም ናቸው እነ ማዘር ደህና ናቸው ስል እነሱ ምን ይሆናሉ? እድሜ ላንተ እኔ ቻንስ ያቃጥያለች። ምን ቻንስ አቃጠልኩ ነው ያልኩ። ትምህርት እያስቸገረሽ ነበር ከካምፓስ ብዙ ጊዜ እንደወጣሽ ነግረሽኛል። አሁን ደግሞ የኮሌጅ ትምህርት እግዚአብሔር አዘጋጅቶልሻል። ያው ቅድስተ ማርያም ኮሌጅ ትማር ነበር። ጋብቻ በክብር አግብተሻል። ቀላል አልነበረም። በሰርጉስ ማለፍ ዛሬ በእኛ አቅም የማይቻል ነው። እግዚአብሔር ሰዎችን አስነስቶልን ነው የተፈጸመው እና ልጅ አለ፣ ይኸው ልጅ ተወልዷል አልኳት። ምንድነው ያቃጠልኩት ነገር ካለ እኔ ማስተካከለው ነገር ካለ አስተካክላለሁ አልኩ ማለት ነው። ምንም መልስ አልሰጠችኝ። የሚቀጥለው እሑድ ያችን ቃል እድሜ ላንተ የሚለውን ደገመችው። የሆነ ነገር አለ ማለት ነው አልኩና ወጣሁ ማለት ነው። ሰኞ ወደ ስራዋ
ትምህርት ቤት ህጻናት ሙያ ኬጂ ምናምን ታስተምራለች። ያኛውን ቀለቀቀችው ስራዋን የኮምፒውተር ቤት። እሱ በጋብቻው ምክንያት ወጣች። ለአንድ ወር አልታገስም ብለው ሌላ ሰው ቀየሩባት። ጓደኞቹ አንተ የተባረርክበት ቦታ ላይ እዛ ስቶሩ ጋር እሱን አቆመች በራሷ። አዎ ቆየ እሱ ከዛ በፊት ማለት ነው። ከዛ በዚህ መሀል እያለ ሰኞ ወጣ ሄደች። ተጣልታችሁ ነበር? አልተጣላንም በዛው መንገድ። ከዛ ልጅቷ ያቺ አስቴር ነው ምንላትና እኛ ነን ስም የቀየርንላት። አስቴር ቅዳሜ ምን ሆናችሁ ነው የመጣችሁት አልኳት። ስላት ፍርስ ብላ ሳቀችና አባቢ አለች እኛ ቤት እግዚአብሔር በጣም ይወድሃል አለች። ኧረ እሱ ማንንም አይጠላም አልኳት። ስላት ኧረ አንተ ይለያል አለች። እንዴ ከተለየ ጥሩ ግን እሱ ማንንም አይጠላም። ሁሉንም ሰው ስለሚወደው ፈጥሮ በምድር ላይ ያኖረ ያለው ይመቸውም ሰውየው አይመቸውም ያኖራል እሱ አልኳት። ብቻ የሆናችሁን ነገር አለ ስላት ሁለት ነገር ብቻ አባቢ እነግርሃለሁ አለች። ሁለት ነገር ካለች ብዙ ነገር እንዳለ አሰብኩ ማለት ነው። እና ምንድን ነው? አንዱ የምስራች ነው አለች። እሺ አንዱ ደግሞ ማሳሰቢያ ነው የምሰጠው አለች በራሷ ቋንቋ ስትለኝ እስቲ የምስራቹን አስቀድሚው አልኳት። ማሚ የ3 ወር ከ20 ቀን ነፍሰ ጡር ነች አለች። ምን እርግጠኛ ነኝ? ስለር ሙሉ ፔሪድ ሲቀር እንዴት ነው የማታውቀው? እኔ እሱን እኮ ግራ ፔሪድ አልቀረም አለ የምታየው ደም አለ። አዎ ስለዚህ ብታቅማ መጀመሪያ አንተ ይጨርሱታል። የዚህን ያህል ተደባብቃችሁ ነው የምትኖሩት? በቃ መሀል ገብተዋል እህቶች ወደ አሜሪካን ለመዳር። የነሱ ሀሳብ የአራት እህቶች ከዛ በላይ 3 አሉ ሌሎች እህቶች። የአራት እህቶች ግን የአድማ ኃይል አለ። ይሄ እኔ ጋር ብቻ አይሆን የእሷ ታላቅ ትዳርም ላይ ያደረጉት ድርጊት ነው። ግን ያኛው አልተፋታ። መጨረሻ መሄጃ ስታጠቀጥ ብላ ወደ ባሏ መጣች። እሱም ትዳር እንዳውም በቻልኩት ያህል መክሬም ከቤተሰብ ራቆ ብዬ ያው ያንን አርቄ እኔን ትዳር ፈረሰ። እሺ በዚህ መሀል ላይ ይሄንን ስትል ልክ እኔ እሺ ማሳሰቢያውን ንገሪ ስላት 3 እህቶቿ እዚህ ያሉት አለች። ለአንተ መልካም አይደሉም አለች። ሰራተኛው የሚናገሩትን ሁሉ ተሰማ ነበር። ከምንም አልቆጠሯትም። ረጅም ጊዜ አያውቁም። ግን ኬስ ሰማው ማሚስጥር ነገረው ሁሉ ይሉ ነበር። ከዛ ልክ ይህን ስትለኝ እኔ ምንም አላልኩም። አሁን አልኳት አንቺ እዚህ ቤት ያመጣሽ ፈጣሪ ላንቺ ያሰማሽ ምንም አይነት ክፉ እንዳይካሄድብኝ እንደ ጠበቃ አድርጎ ያደረገሽ ሳትጨምሪ ሳትቀንሽ ያለው በሙሉ ነገር ይችላል። አረ ክፉ ነው አለች። ምንም ክፉ ማልልኝ አለች። ላትነግራት የክርስቶስን ስጋና ደሙን አልኳት። እንዲያራ አባቢ ያራተ እንደዚህ ስትለኝ አልናገርም። በቃ የሆነ ነገር እንደነበረ ነው ሰላ ስትነግረኝ የአሜሪካን ዜግነት ያለው ጋብቻ ሊድሯት እስከ ዛሬ 3-4 ተመላልሰናል። ይሄ ሁሉ ለዚህ ነው የምንሄደው ደብረ ዘይት። ስትነግረኝ እሺ በቃ አመሰግናለሁ። አሁን ምን ነግርሽ አልኳት። አንቺም እንዳልሰማሽ እኔም እንዳላወቅኩ እሷ ስትመጣ መንከባከብ አለብን። እንዴት አስቻለ? ለምን አለችኝ። እኔ በራሴ ማምነው ነገር አለ። እግዚአብሔር ስራዬን ከሰራ እኔ ለመስራት መግባት መላላጥ ነው። ምን ማምጣት እችላለሁ? ከመፍጨርጨር ውጪ ጥፋት ከማጥፋት ውጪ ምን አመጣለሁ? ስለዚህ በጎውን ነገር ማሰብ ይሻላል። መጀመሪያም አሜሪካ ታስብ ስለነበረ አውቃለሁ የፈጠርኩላት ነገር አለ። ስለዚህ ለኔ አማክራኝ ቢሆን ኖሮ ደግሞ ይሻል ነበር። አትፈቅድም እሱ አግብቼ ሊዳት ብትላት ይሻል። ከዛ ልክ እንዲህ ስትለኝ እንዳበቃ አንቺም እንዳልሰማሽ እኔም እንዳላወቀ እና ምን እናር መንከባከብ እሷን አልኳት። እንደዚህ ብላ ቀረች ልጅቷ። እና መንከባከብ አለብን። በሆዷ ውስጥ ያለ ልጅ እግዚአብሔር ወደዚህ ምድር እንዲመጣ ፈቅዶለታል። እኛ መስማማት አለብን። ምን ተሰማክ? ደስ አለኝ። እኔ በማርገዟ ደስ አለኝ። በማርገዟ ስለቀረችልህ። ስለዚህ ምንድነው ፊል ያደረከው የመከዳቱ ላይስ? ከዛ በኋላ ጥሩ ነገር እንደማይመጣ አውቃለሁ። ለምን እንዴት ማለት እንትኑ ነው መሀል ላይ የገባ ነገር እንዳለ ቤተሰቡ አለ። አሁን በልጅቷ ማቀው ቤተሰቦች ገብተዋል። ቤተሰብ የገባበት ትዳር አይጸናም፣ ምንም ጥርጥር የለውም። በዚህ ላይ ደግሞ ቤተሰብ ብቻ አይደለም
ሌላ ቢሳካ የአሜሪካን ዜግነት ባል አግኝታለች። ስለዚህ በምን መልኩ ይሁን ማውቀው ታሪክ የለም። እኔ የሆነ ቀን ከአሜሪካን ሆነ የመጣ ሰው አለ ጊዮርጊስ አካባቢ እቃ ተቀበል ተብያለሁ ብላ ልቀበል ነው ብላ ሄዳ እቃ ተቀብዬ ወደ ደብረ ዘይት ላደርስ ይቻለሁ ብላኛለች። ከዚህ ውጪ እኔ ማውቀው ታሪክ የለም። እዛ ልክ ስትመጣ ተቀይረን እኛ አንቺም ስትመጣ እግሯን እያጠብሽ እየተንከባከብሽ እኔም መንከባከብ አልኳት። ሁልጊዜም በጎ ነገር ማሰብ ለራሳችን ለኑሯችን መልካም ነው ብዬ አስባለሁ። በዛ ላይ ደግሞ ከዘፍጥረት እስከ ራዕይ ያነበብኩ ሰው ነኝ። መጽሐፍ ቅዱስ ክፉ ነገር የለውም፣ በጎ ነው የሚያስተምረው፣ ህይወት ነው የሚያስተምረው። ልክ ይሄንን ተገበር ነው ተንከባከብናት። ወደዛ መሄድ በተጣልታ አይደል መጣችሁ፣ ወደዛ መሄድ ስለሌለ እቤት ሰላም ሆነ። ያ ሁሉ ጭቅጭቅ የነበረው ለካ እዛ ስትሄድ ነው። ልክ ልጅቷ የነገረችኝ ነገር ትክክለኛ ችግሩ እዛ ነበር። አሁን አርግዛ እስከምትወልድ ድረስ በሙሉ አትሄድም ወደዛ። አንድ እህቷ ብቻ እየመጣች ታያለች። እሷም ወደዚህ ስለመጣች ወደ አዲስ አበባ አካባቢ ነው ያለችው። እኔም ዝም ግን ውስጤ ይሰማኛል። ለምን የምለው ነገር አለ እና በዚህ መሀል ላይ እንክብካቤ እያደረግን ቆየን። ሰላም ሆነ ቤት። እሷም እርግዝናው እየገፋ መጣ። እንዴት አድርጋ ትንገረኝ? ምኑን? ማርገዟን ነው። ገፋ ሲገፋ ይታያል። እየገፋ መጣ። ሲመጣ የሆነ ቀን ተረተረተች። ከድህነቷ ግማቷ አለች እየሸኘኋት። የምን ግማት ደግሞ መጣ? እንደዚህ አይነት ነገር ተረቶች እኮ ይሄ ጥሩ አይደለም። ሰው የሚናገረውን የሚሰማውና የሚናገረውን ነገር መለየት መቻል አለበት። ምን ተፈጠረ? ገብቶኛል እንዴ ሳው ስለማውቀው ከድህነቴ አርግሼ ነው ለምን ልትነግረኝ ፈልጋ አርግዤ አለች። ታዲያ ይሄ የደስታ ምስራች ማቅረብ እንጂ እንደዚህ ይባላል ወይ? ይሄ አይባልም አልኳት። ቀለል አረኩባት። ከዛ እንዴት እንዲህ ትላለህ ስትለኝ አውቃለሁ እንደምታረግሽ አልኳት። እኔ አውቃለሁ እንዳረገሽ። አዎ እንዴት አወቃለች? አይ ተይ እሱ ልጅቷ ቃል አስገብታኛለች። ስለምትወዳትም ነው። እሷም ትወዳታለች፣ እሷም ትወዳታለች። እና ታዲያ ይሄ ደስታ ነው አልኳት። ከዛ ተለወጠች፣ ተመለሰች እና ምንም አላልኳትም። የነበረውን ችግር ስለማቀው የአድማም ጉዳይ ሊሆን ይችላል፣ የቤተሰብ ተጽዕኖ ሊሆን ይችላል። ያው ሰውን መረዳት ስላለብኝ ግን ወደዚህ ምድር የተላከው ሕፃን እዚህ ምድር መድረስ አለበት የኔ አቋም ነው። ከዛ ጠበቅኩ። እዛ መሄድ የለም። እነዛ 3 እህቶች እዚህ ያሉት ማለት ነው። ምንም አይነት ነገር ስልክ አልደውልም ወደ እነሱ፣ ቢደውሉም አላነሳም። እቺ ልጅ ማስጠንቀቅ ያለችበት ምክንያት የከበደ ነገር ብትሰማ ነው። ሁሉ ነገር በሀዘን ወይም በሆነ ነገር ምክንያት ነው ይሄዳለሁ። እሷ አትሄድም ጭራሽ። ልክ ትምህርቷ በተመረቀች ጊዜ ልትመረቅ ሲደርስ እኛንን የምርቃቱ የምናዘጋጀው አሉ። የባለቤት ምርቃት እርጉዞና ቀጥላለች። ሴንት ሜሪ ቅድስት ማርያም። እሺ። ከዛ እኔ ደግሞ አንድ ነገር የለኝም። በቃ ከዛ ጊዜ ጀምሮ ስራ የገቢ ምንጭ የለኝም። ምን ነው የምትኖሩት? ትግል ነው የምኖረው። በቃ የትግል ኑሮ። መጀመሪያ ከቢሮ ነበር የምሰራው። ከሙያ ስራ ስወጣ ወደ ቢሮ ነው። የቢሮ ስራ ከወጣ በኋላ ሁሉ ነገር ጠፋብኝ። በዚህም ብለው የኮሚሽን ስራ ብሞክረው ሁሉም እምቢ አለኝ። በቃ የጭንቅ ኑሮ እንዲህ ያለን ልክ ይሄ እርግዝናው ምኑ ከመታወቁ በፊት ይሄ ፕሮሰስ ውስጥ እያለች የሆነ ቀን ቀለበቷን አውጥታ የቤት ኪራይ መከፍሎ የለም አላልክም? አዎ በቃ እኛ ምን ያደርግልናል ሽጥና የቤቱን ኪራይ ክፈል ብላኛለች። ቀለበታችን ሽጬ የቤት ኪራይ ከፍያለሁ። በዚህ ሰዓት ይቺ ልጅቷ ደግሞ ወደ ዱባይ ልትወጣ ነው፣ ወደ ኦማን ልትሄድ ነው። እና የእሷም ወጪ አለብኝ። ወጪ ለምን? ደሞዝ አላታል? የደሞዙ ሂሳብ ተጠራቅሟል። እሺ። ስለዚህ ስትሄድ ቤተሰቦቿ በጣም ሲያስቸግሩኝ በቃ ትሄጃለሽ፣ ፓስፖርት አወጣው። መጨረሻ ላይ ቤተሰቦቿ እኛንም ልካ ሲሉ እነሱ አይልኩኝም፣ አንተ ከላከኝ ላከኝ፣ ካላከኝ አልሄድም አለች።
እውነትም አማክሬ ወደ ኦማን የሚባል ሀገር ላኳት። በዚህ መሀል ላይ እሷ ሳትወጣ ሁለተኛዋ ልጅ ልክ ትምህርት በተመረቀችበት ቤተሰቦቿ ጠርተው ያንን ዝግጅት ባደረጉበት በወሩ ሴት ልጅ ተገላገለች። በጣም የሚገርመኝ ምንም ነገር የለንም እንደው 40 ደቂቃ እንኳን ምጥ የለም በሰላም ተገላገለች። ጤነኛ ልጅ የምትገር የምታምር ልጅ ተወለደች። የዚህ ልጅ መምጣት የራሴም ሰው አይደለሁም ተጠራጣሪ ነበርኩ። ሌላ አይነት መልክ ቢኖራል ህፃን ነው ሌላ ሰው ነው ከሌላ ሰው ያመጣች ልትል ነበር። አግብታ ልታገባ ነው ተብያለሁ። ምን አይነት ኮኔክሽን እንዳለ አላውቅም። ተጠራጥረ ነበር እስከሚወለድ። አዎ የኔ አይደለም ብለህ ሊሆን ላይሆን ይችላል። ግን ይምጣ የማንም ልጅ ነው ሰው ነው የሚመጣው በየበዚያ አምናለሁ። የምትገርም ህፃን ተወለደች። ዛሬ 7 ክፍል ተማሪ ነች። ከዛ ቤተሰቦቹም እያወቁም እንዳላወቁ አሁን በእነሱ ቤት ያላወቁ ነው ይመስላቸው። ሲሄድ በሆነ መንገድ ጠብቄ ነው ሁሉ ነገር መውጣው። ማመን አቃተኝ። እነሱ ራሱ በተለይ 3 እህቶች ልጅቷ ስለነገረችኝ ማመን አቃተኝ። ጥሩ ሰላምታ ነው የሚሰጡሽ፣ በጣም ስቀው ነው ሰላም ይሉሽ። ግን የሆነ ነገር አጎደለብኝ። ባጠፉት ጥፋት ጎደለብኝ። በቃ ለነሱ ያለኝ ፍቅር ጎደለ። ግን ትዳር ስለሆነ አማራጭ የለም። ግን እዚህ ጋር ጥያቄ ልጠይቅክና እንደው አንድ ሰው የነገረክ ይሄን ታሪክ ሰራተኛችሁ የቤት ሰራተኛ በቃ ሌላ ኤቪደንስ ምን አግኝታል? አሁን እሷ በትክክል ሌላ ሰው አግብታ ልትሄድ መሆኗን ምን መረጃ አግኝታል ከሷ ውጪ? እኔ አንዳንድ ጊዜ እንደ ይሄን የምጠይቅክ ያው ብዙ ኤክስፒሪየንስ አለ ከብዙ ሰዎች የምሰማው ነገር አለ። አንዳንድ ሰዎች ጫፍ ትንሽ ነገር እውነት ይኖራቸዋል ወይ ደግሞ ብዙ ውሸት ሊኖር ይችላል። ትንሽ ጫፍ ይዘው ነገር ጥቅም ለማግኘት እንዲያደርጉ ይችላሉ ብዬም ስለማስብ ነው የምጠይቅክና ከሷ ከነገረችክ ውጪ አንተ ምን መረጃ አግኝታል? እርግጠኛ ባለቤትህ ክህደት ውስጥ እንዳለች። እሱን ልመጣበት ነው። እሺ አሁን ለዛ አላምናቸው እሷን ብቻ ተቀበለ ነው ቤተሰብ ጋር ሄደም አላመንኳቸውም ያልከኝ? ልጅቷን ብቻ ሳይሆን እሷን የተቀበልኩት ኪዳን ነው፣ ትዳር ነው። በቃ ሰው ደካማ ጎን ይኖረዋል፣ እኔም ብዙ ደካማ ጎን ይኖረኛል። ተሸከመ መቀበልን ተቃውሞ የለኝም። እሷን ብቻ ሰምተህ ዛሬስ አለማመን ደረጃ አንድ ሰው ብቻ ነው የሰማኸው? አዎ ይሄን ባደረኩበት አሁን በሰማሁበት እሺ ልክ ሰኞ ሰማሁ አይደል? ማክሰኞ ሆስፒታል ሄጃለሁ። እሺ እዛ የተመረመረች በሆስፒታል ማለት ነው። እሺ እዛ እቺ ደረሰኝ ምናምን የምትቆርጠው ዋጋ ሄጄ ተጠግቼ እንዲህ ነው መጥፎ ውሳኔ እንዳልወስን የሆነ ነገር ሰምቻለሁ። እውነት ይሁን አይሁን አላውቅም አልኳት። እንዴ ሰው ሚስጥር ማውጣት አለች። አይ ይሄ ከዚህ ስም ውጪ የጋብቻውን ሰርተፊኬት ይዟል። ከዚህ ውጪ ከሆነ አታሳየኝ። ይሄ ደግሞ የህይወት ጉዳይ ነው፣ ሌላ ውሳኔ እንዳልወስን ነው አልኳት። በጎውን ነገር ስላየች ለምሳሌ የምትባል እህት በዚህ ቀን የ3 ወር ከ20 ቀን እርጉዝ ነፍሰ ጡር ነች። ኦኬ እሺ አንድ መረጃ በጣም አመሰግናለሁ። ተመርምራለች። በቃ እቺን ነገር ያስኩና ሄድኩ ማለት ነው። ወጣው በቃ ከዛ በኋላ ነው ውሳኔ በሙሉ አጸናሁት። ኖርን እየኖርን ተወለደች ህፃኗ። ከተወለደች በኋላ ማለት ነው 1 አመት 2 አመት ያህል ይሄ ነገር አሁንም አይታወቅም። 3 አመት ሞላው ማለት ነው። እኔ እንደማቅ አታውቅም፣ እነሱ አታውቅም፣ እነሱ ማያውቁ። ልክ 3 አመት ሲሞላ ልጅቷም ኦማን ሄዳለች ብዬሻለሁ። 3 አመት ሲሞላው የመጀመሪያው አይነት ጭቅጭቅ ጀመረ። ጭቅጭቅ ብቻ አይደለም፣ ሰው አልሄድም ሲል የሆነ ነገር አላመጣም ሲል ሰበብ ይፈለጋል አይደል? ሰበብ ፍለጋ ሁሉ አደረገች። ምን ጓደኛውን አምጣ ቤት ማሳደግ ጀመረች። የማን ጓደኛ? የራሷ። የምን ጓደኛ? የራሷ ጓደኛ፣ ሴት ጓደኛ። ለምን ቤት? አዎ እሺ። እኔ ላይ ለቀመች ጀመረች። ኦ የፈተነች ነው? አዎ ሰበብ ነው የምትፈልገው እሷ። እኔ ደግሞ አንድ ነገር አውቃለሁ ወዲያው እና በዚህ መንገድ መኝታ ለየች። በራሷ ጊዜ ያለ ጸብ በቃ ጸብ ይኖራል አትደርስብኝ አይነት። አዎ እሺ አልኩ። ሶፋ ላይ የተኛው ጊዜን ማሳለፍ ጀመርኩ። የሆነ ጊዜ ከወር ከ2 ወር በኋላ የሆነ አጭር ቀን 8 ቀን ወይ ምናምን 3 ቀን ሰላም ከሆነች መልሶ 2 ወር ምናምን ጸብ ነው። አይገባኝም። እኔ ምንድነው ምክንያቱ? የኢኮኖሚ ችግር ነው?
አንደኛ ኢኮኖሚ ችግር አለ። የሚያነጫንጨው ምንድነው? የኢኮኖሚ ችግር የሚያመጣው ደግሞ ምንድነው? እዛ ጋር ያለ ቁስቆሳ ነው። ትሄዳለች አሁን ልክ የመጀመሪያው አይነት እቺ ልጅ ማርገዟን ከሰማችበት በፊት የነበረው አይነት ጭቅጭቅ ነው ያለው። የአሁኑ ምንድነው የተለየው? አልጋ መለየት። ቀጥሎ ምንድነው ይሄ ጓደኛዋን አምጥታ ቤት ውስጥ ማድረግ፣ እኔ ላይ ጥላ እሷ ህፃኑን ይዛ ትሄዳለች። አሁን ሰራተኛ አልነበረን እቺ ልጅቷ ተወልዳ 2 ዓመት ሆኗታል። የግድ ሰራተኛ እስኪመጣ እኔ መያዝ ያለብኝ እሷ ስራ ስለምትሄድ ያቺ ጓደኛዋ ተነስታ አትሄድም። ቤት ትኳኳላለች፣ የሆነ ነገር ታደርጋለች። ከዛ ይሄ እኔን የሚስብ ነገር ማድረግ ስትጀምር ማብራት ቻርጅ ላደርግ ነው ትንሽ ጊዜ ጠብቂልኝና ሜክሲኮ ሄጄ ቻርጅ አድርጌ ልምጣ ስላት አይ እኔ ቸኩላለሁ ትላለች። ተባለች አትወጣም። በኋላ ህፃኗን ይዤ ወደ ውጭ ወጣው ማለት ነው። ልደታ ኮንዶሚኒየም ውስጥ ነው የምንኖረው ተከራይተን ማለት ነው። ወደ ውጭ ወጣው ማለት ነው። ለቃልኝ ስትሄድ ወደ ቤት ተመለስኩ። ከዛ ማታ ስትመጣ እሷ ማለት ባለቤቴ እቺ ሰው ከእናቷ ጋር እንደምትኖር አውቃለሁ፣ ቤት ቸግሯት ነው ወይዚህ የምትኖረው፣ ከኖረች ደግሞ ጓደኛሽ ነች፣ የክፉ ጊዜም የመልካም ጊዜ ጓደኛሽ ነች፣ ከኖረች ጥሩ ነው። እኔ እዚህ ቤት ስለምውል ጠዋት አንቺ ስራ ስትሄጂ አብራት ሂድ። ኦኬ ምን ለማለት አስበህ ነው? አይ ለራሴ ህይወት ተጠንቅቄ ነው። በቃ ነገርኩሽ አልኳት። አንቺ አለሽ አመጣሻት አልኳት። አሁን አንቺ ስራ ስትሄጂ አብራት ውጣ፣ አለበለዚያ እዚህ ሙሉን የምትረዳሽ ከሆነ ለህፃኗን እዚህ ላርጋት፣ እኔ ስራ ልሰራ ልውጣ። አንተ ቀጠርካት ሰራተኛ ነች እንዳለችኝ እኮ ለምንድን ነው እኔ ላይ ለቀሻት እንትጂው አልኳት። እንደኛ መኝታ እንደለየን ታውቃለች። ስለዚህ ምን ታስቡ ነው አልኳት። እዚህ ጋር ሴሪየስ ሆንኩ። ስርዓት ይከበር አልኩ። በቃ ይሄንን ስል ትዳር ነው። ምንም ደካማ ብሆን ምንም ብፈተን ቤቴ ውስጥ ላይ እንደዚህ አይነት ነገሮች እንዲከሰት አልፈልግም። እግዚአብሔርንም እፈራዋለሁ። ከዛ ምን አስበህ ነው? የማስበው ትክክለኛ ነው። በቃ ሰው አይደለሁም አልኳት። እንዳውን ካስፈለገ እዚህ ቤት መኖርም የለባትም አልኳት። ምንድነው እዚህ ቤት ላይ አለች። እዚህ ቤት ላይ ቢያንስ በትንሽም ቢሆን ሂሳብ እየከፈልንበት ነው። ያንድ ያጎቷ ልጅ ቤት ነው፣ ሊወሰድ ሲያስጣል ነው ኮንዶሚኒየም። እኔም በቻልኩት አል ተከታትዬ ያዳንኩት ቤት ነው። የወሩን ሂሳብ እየከፈልን ኖራል። መክፈል የማትችል እህት ስለነበረቻት በጊዜው። ከዛ ነገሮች ከረሩ። ነቃብኝ አይነት ነገር ነው። ልክ ዝም ብላለች አይደል? ታላቅ እህቷ እንደው በጎ ትመስለኛለች። ያው እሷም ተገዳ በነዛ አድማ ውስጥ አለች። በነዛ አድማ ውስጥ ስላለች እኔ እንደዚህ ታደርጋለች ብዬ አልጠበቅም። ደውዬ እንዲህ አድርጋለች አልኳት። የቅርብ ሰው ነች ለኔ ስላት ደውላ ነግራት ይሁን አላውቅም። ቀኑ አርብ ነው። አርብ ቀን መጣች። ልውጥውጥ ብላለች። እኔም ዝም አልኩ። ማታ ሳሎን ሰፊ ነው። ይቺው ልጅ መጣች። ሳሎን ላይ የምትተኛውን አንስታ ኪችን ውስጥ ፍራሽ አንጥፋ እንድትተኛ አድርገቻት ጓደኛዋን። አዎ ለምንድን ነው የምታደርገው? እኔ ቅዳሜ መንጊያ አርብ ሌሊት 11 ሰዓት ላይ ውሃ አሞቅና ሻወር ታጥቤ ነው የምወጣው ቅዳሜ። እና ማብራት በበቃኝ የለንም ገና እንትን አላልም፣ አዲስ ነው ቤቱ። ከዛ እኔ ለምንድን ነው እዚህ የምተኘው? ሳሎን ክፍት አይደለም ወይ? አይ ችግር የለውም አለች። እኔ ነገሮች ከያዝኳቸው የሆነች ነገር ላይ ደርሳለሁ። ምን ታስቡ ነው? የሆነ ነገር የታሰበ ነገር አለ አልኩና ወይ ኋላ ሞቅ ሲሄድ ሌላ ነገር ለማለት የተሞከረ ሙከራ ነው አልኩ። ልጅቷ ከዛ በፊት እኔና እሷ ተጣልተን ባለቤትና እኔ ተጣልተን እህት ነኝ ብላ ደውላ ሁሉ ሽማግሌዎች ነግራለች። እህቷ ሄደው ነው የደወለችው ይሉኛል። ከየት መጣ እህቷ? እኛ ጋር የለች አታውቅም። እና አሁንም ያ ነገር ሊሰራ ነው አልኩና ጠበቅኩ። በቃ ማብራት እስኪነጋ ድረስ ጠበቅኩ። ከዛ ሲነጋ በየመስኮቱ ምናምን ብርሃን ምን ይገባል፣ ነጋ ማለት ነው። ከዛ ዋሳሞቅ ቅዳሜ ቀን ከእንቅልፏ ምናልባት ከረፍቷ የረፍት ቀን ስለሆነ እሷ ለአስተማሪዎች ከ3 ሰዓት በፊት አትነሳም።
የዛን ቀን ልክ 12 ሰዓት ተኩል ተነስታ ያሞኩት ነው አብዚት ማወጣበት ነው ብላ ገለበጠችው። ስትገለብጠው በቃ የከረረ ነገር አለ። በቃ ስቅቅ ብያለሁ። አማራጭ የለኝም፣ ገንዘብ የለኝም። እሷ ነች ቤቱን የምትችለው አይደለም። በቃ አለ አይደል እሷ ጋር ገንዘብ አለ። አንደኛ የሚላኩ የሆኑ ነገሮች አሉ፣ የምትሰራበትም አለ። አንተ ምንም ቤት ውስጥ ኮንትሪቢዩሽን የለህም፣ ታዋጣው ነገር የለም። አዎ ከዛ ጊዜ ጀምሮ ያው የቤቱ ኪራይ የሆነ ነገር ሲያስፈልግ ማገኛትን ተጠቀማለሁ። በቃ ተበላሽቶብኛል። ይሄ ነገር ሶስ ከጀመረች ጀምሮ ቅድም ነግሬሻለሁ፣ እየደዋወለች ሁሉ የምትገናኛቸው ሰዎች አሉ። ይሄን በቃ የኔ ነገር ተበላሽቷል። እሺ አልኩኝ። ውሃውን ስትገለብጥብኝ አይ በቃ እሺ ከአንገት በታች እንደው ከራሴ ብቻ ላፍስ ብዬ ቀዝቃዛው ይዤ ባኞ ቤት ስገባ አምጣው ጆኩን ብላ በውሃው በጆኩ ስትመታኝ የዛኔ እኔ ተላለፍኩ። መታወት እግዚአብሔር ጠበቀኝ። ለእድሜ ልክ ጸጸት ሁለቴ ከገጠመኝ ከዛ በፊት አንዴ እንደዚህ ሆኗል። ይሄም ችግር ስለነበረ ነው እና በጣም በሸኩኝ። ከአቅሜ በላይ ሆነ። ያቺ ልጅ ዘላ እንደ ገላጋይ ሆነች። ወዲያው እሷን ወደ በረንዳው ተቆለፈችበት ነው ቁልፉን ያዘችው። ከዛ እኔ ወጣሁ። በጣም ተረበሽኩ። ወደ ቦታ ወጣሁ። ስታተሰራው አንደኛ እንደ መንፈሳዊ ጥሩ አይደለም፣ ተገቢ አይደለም። አዘንኩ በጣም። ምንድነው ይሄ ነገር የሚመጣብኝ? ለምንድነው የሆነብኝ ብዬ ማጉረምረም ሁሉ ጀመርኩ። እንዲህ ያለው ወዲያውኑ ልጅቷ በቃ በአላማ ነው የመጣችው። ልጅቷ ወዲያውኑ ይዛት ፖሊስ ጣቢያ ይዛት መጣ። ቢላ ይዞ ሊወጋት ነበረ ብላት ይከሱኛል ማለት ነው። አንድ ፖሊስ ይከተልና ይመጣቸዋል። እኔ ፖሊስ መሆኑን በራሱ ሲናገር እንጂ አላየሁትም፣ አላውቀውም። ወጥቼ ከዚህ በኋላ ምንድነው ማድረገው እያልኩ ባለሁበት ሰዓት ልክ ይደውልና የት ነው ያለኸው ይለኛል። አይ ምን ፈልገህ ነው? አይ ፈልጌ ነው ሲለኝ አላውቀውም ስልኩ። አይ እኔ ትንሽ ወደ መስክ ከከተማ ውጭ እየወጣሁ ነው አልኩት። ስለው ብትመለስ ይሻልሃል አለኝ። እና ምን ማለት ነው? አንተ ነህ እንዴ ናና ሂድ የምትለኝ የምታዘኝ አልኩት። ብትመለስ ይሻልሃል ሲል እሱንም እላፊ ቃል ተናገርኩት። ለምን እንደደወልክ በዚህ በደወልከው ስልክ ይዛለሁ፣ የት እንደምትገባ አይልሃለሁ አልኩት። ማን አንተ ስለው ረዳት ሳጅን ምናምን ይባላል አለኝ። ለምን ኮሎኔል አትሆን አልኩት። ምን ሆነህ ነው እኔ ጋር የደወልከው? ምን ልትሆን የደወልከው? ቤቴ ላይ በተፈጠረው ችግር አለ። እኔ ቤት ችግር ሲፈጠር ነበርክ? መጥሪያ ይዘሃል? አሁን በመጣ ተከስሻለሁ አልኩት ማለት ነው። ይኖርም አይኖርም ምን ያላቀም ሲቪል ለብሶ ሊሆን ይችላል። ምን ማለት ነው እስቲ ሊየው። ከዛ እህቷ ደወለች። እህቷ ጋር ተደውሏል። ውጪ አይደለም እዚህ ያለች ሄዳለች። ተደወለና እሷ አልናገረውም ብላ በባሏ በኩል እና የሆነ በሲቪል ፖሊስ ሊያስይዙ ነው ሲለ ምን ሰርቼ ነው ሲቪል ፖሊስ ይያዘኝ እስቲ ምን እንደዚህ ለማካበዳ ወይም ለማስፈራራት ነው አልኩት። እኔ እንደዚህ በፈራ ሰው አይደለሁም አልኩት። ተወው አንተ ዝጋው፣ እዛ አንተ ላይ እንደለመዱ እኔ ላይ ለምን እንደዚህ አይነት ቀልድ አይመቸኝም አልኩት። ምኖረው አንድ ህይወት ነው አልኩት። ከዛ ተው እንደሱ አይደለም ማለት ተወው በቃ አንተ እዚህ ውስጥ አትግባ አልኩት። ይጠምዱሃል አልኩት። ውጣ ከዚህ ውስጥ እስቲ የሚዘኝ ሰው ያለው አልኩ። ከዛ ያደሳ የሚባል ፖሊስ አለ። ሐሳቡን ስነግረው እንሄዳለን። ፖሊስ ጣቢያ ስንሄድ አንድ ቀላ ያሉ ሁለት ሴቶች አንድ ጨር ወፈር ያለችና አንድ ቀጠን ያለች መጥተው ነበር። እንዲህ ብለው ሄዱ። የእሱ ሚስት ነች አለ። የእሱ ሚስት ነች? አዎ። ምንድን ነች? ያችኛዋ ጓደኛዋ ነች። እኛ ቤት ነው የምታድረው፣ ቤቷን ለቃ አልኩት። እሷ ነች የትዳር ችግር ፈጣሪ አለኝ ማለት ነው። በቃ መታ ፖሊስ ጥሩልኝ ካለች እንጠራሃለን ሄድኩኝ ማለት ነው። በዛ ምክንያት ወደ ሽማግሌ ወደ ቤተክርስቲያን ሁሉ ገባ ሐሳቡ። ቤተክርስቲያን አካባቢ የእሷ ሰዎች አሉ። ያ ሰው አቀነባባሪ ደውለው በአየር ላይ መሪው የሚያውቀው ነገር የለም። ደውሎ ቤት ላይ በተፈጠረው ችግር ላልተወሰነ ጊዜ አለኝ ከአገልግሎት ታግደሃል አለ። ሆናል ቤተክርስቲያንም አዎ ሲለኝ አንደኛ ጠርተው አላወሯትም፣ ሁለተኛ እኔንም ጠርተው አላወሩልኝም።
በቃ ይሄ አስቸኳይ ነገር አለ። የሷ ቲፎዞ የሆነ ሰው አለ እዛ ጋር የእህቷ ጓደኛ ጮኛ ነበረ። እህትየው ሌላ ስታገኝ በቃ እኔ አንተ እረዳለሁ ብላ ሄደችው ሰው ነው እና የሆነ ነገር የሚረዳ ነገር አለው። የሱ ሰው አለበት እዛ ውስጥ። ከዛ እኔ እኮ የተማርክ ሰው ትመስለኛለህ አልኩት። እንደዚህ አይነት ሰው የወረድክ ሰው አትመስለኝም ነበር አልኩት። እውነትም የተማረ ነው፣ ግን አንተ የትኛው የሰጠኝ አገልግሎት ነው የምታገደኝ? ሁለተኛስ በአየር ላይ በስልክ ባልተፈጠረ ባላየኸው ነገር እንዲህ የምታደርገው ብዬ እኔ ተናጋሪ ነኝ አልኩሽ። የሆነ ዝምታ ያህል በጣም ዝም እላለሁ፣ ሰው እሰማለሁ፣ የሆነ ቦታ ላይ ግን እናገራለሁ። እና ስለዚህ አንተ ሲጀመር የቤተክርስቲያኗ ሽማግሌ መሆን አትችልም አልኩት። ለካ ላውድ ስፒከር ላይ አድርገውታል፣ ሁሉም እየሰሙ ነው። ሰባት ሲወርዱ ከፎቅ እኔ ግቢ ውስጥ አለሁ። እሺ ሲያገኙ አንደኛው ፓስተር ተባለው ወደ መጸዳጃ ቤት ሮጠ፣ ተደበቀ ወደዛ። የእሷ ደጋፊ ነው የምለው። አንደኛው ደግሞ ይዜ የነበረ ሰው ነው። እያየ ችግሩ መድረሱን እንኳን አለመድረሱ ሄዶ እንኳን አላየም። በቃ ኮምፕሌክስ አይነት ነገር ነው ያየሁበት። እሱ ለቆ ወጣ። አማራጭ የላቸውም። ሌሎቹ እዛ ቆሙ። ጸሐፊውና ያ ሰብሳቢው አንተም ብሎ የተማረ ሰው ያልኩት ሰው እሱ ሁለቱ መጡ። አማራጭ የላቸው ሲመጡ እቤት ላይ በኮ በተፈጠረ እኔ ቤት ችግር ሲፈጠር ነበርክ ወይ አልኩት። እርግጥ የለሁም አለኝ። ጠርታ አውርታታል አልኩት። አላወራንም። እንደዚህ አይነት በአየር ላይ ደውሎ ተናገር ያለ ያስተማረ ማን ነው አልኩት። እኔስ ይህን ያህል ዘመን ሳገለግል 15 ደቂቃ ጠርቶ ለማናገር ምን ከብዷችሁ ነው? ወይስ ሌላ እኔ የምትመቱበት መንገድ የምትጎዱበት መንገድ አላችሁ አልኩት። ስል ጸሐፊ የተባለው እኛ እናስተካክለዋለን ተረጋጋ አለኝ። እንደሱ አይደለም ልክ ነህ ተሳስተናል አለኝ። ተሳስተናል ሲል ተመለስኩ። እሱን ሰማሁት። ከዛ ያ ወደ መጸዳጃ ሄደውና ይሄኛው ጉዳዩን እንዲዙ ተደረገ ማለት ነው። እንዲያው ጠርተው ይጠራዋታል፣ ያወራታል፣ መልሰው ይሄዳሉ። ወርፍ ምናምን ፈጀባቸው ለማስታረቅ እና እሷ ወጣች ከቤት ከዛ ካለንበት ቤት አትወጣም እንጂ አብራችሁ አንድ ቤት ናችሁ በጸብ ውስጥ። እኔ ልጅ ነኝ። አንተ ወጣለሁ። እኔ ወጥቻለሁ። የአጎቷ ልጅ ቤት ነው ቤቱ። እኔ ኪራይ ልክፈልበት እንጂ እኔ ውጭ ነኝ። በአንድ ወር ውስጥ ታረቀን። ስንታረቅ እህቶቿ አይገባም እዛ ቤት አሉ። ደብረ ዘይት ሆነው ያሉ እህቶቿ 3 እህቶቿ አይገባም እዛ። እኔና ሰው ታርቀናል። እነሱ ግን በፍጹም